قال الله أكبر شهد ورب الكعبة أني شهيد مهونين النسم بيقلوا سمعت مهونين راساتشو يمسكرون ورب الكعبة والله ما زنيت بجاهلية بسر من نايكرنا بجاهلية انقوا زمن زمون سرچالكم بزمون سبب እንዳትገሉኝ ولا قتلت رجلا ሰውም አልገደልኩም እንደ ሰበብ እንዳታደርጉ ولا كفرت አልከፈርኩም انا مسلم انا خليفتكم ለምንድን ነው የምትገሉኝ አላቸው የሚገርመው የአብዱላህ ብን ዑመር ሐዲስ አለ ምን ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله واشهدوا ان محمد رسول الله ويقيموا الصلاه ويؤتوا الزكاه ይሄንም ብላ فاذا فعلوا ذلك عصموا مني دماءهم واموالهم የሚለው አለ የአቡ በክር اجتهاد وافق مع حديث النبي صلى الله عليه وسلم نور على نور ይሉታል اهل العلم ስለዚህ አቡ በክር ሲድቅ እንደዚህ ወሳኝ ሰዓት ላይ ወሳኝ የሚሆንበታል አንድ ላይ ማለት ነው እና ዑስማን ረዲየላሁ ተዓላ ታላቁ ዑስማን ረዲየላሁ ተዓላ ብዙዎች ስለሱ ታሪክ የተነገራለ አንዳንድ ነገር ልበላችሁ ከሱ ጋር የተያያዘ ማለት ነው من يلال وقال الشعبي عندها لم يجمع القرآن أحد من الخلفاء من الصحابة غير عثمان قرآنا كعثمان وجسب السبوي المال ولقد فارق علي الدنيا وما جمع علي موت ይችን ዱንያ ለቀቀ አልሰበሰበው እንደ ዑስማን ነው አስተካክሎ አሳልፎ ለሷሃባ እየሰጠው ነገር ግን ከዑስማን ደግሞ ቀደም የሚለው ማን ነው انتنا ابو بكر رضي الله تعالى اول ابو بكر وقال ابن عمر عبد الله بن عمر እንዲህ ይላሉ كنا نقول ان النبر من على عهد رسول الله صلى الله عليه وسلم ابو بكر ثم عمر ثم عثمان እያን እንነጋገር ነበር ስለ ደረጃ ስንነጋገር ይላል اخرجه ابو داود واحمد في فضائل الصحابه وعند البخاري بلفظ كنا በሰዎች መካከል ምርጦችን ስንናገር አቡ በክር ثم عمر ثم عثمان እያልን እንናገር ነበር አቡ በክር ثم عمر ثم عثمان እያልን እንነጋገር ነበር እንግዲህ ዑስማን ከዑመር ቀጥለው ናቸው በኸሊፋም በደረጃም በማዕረግም ደረጃ ስንመለከት ማለት ነው ከቢሎች እንዲህ ብለው የሚናገሩት አለ ኢብኑ አሳኪር ታሪክ ድምሽቅ ላይ እንደተናገሩት ምን ብለው ይላሉ ካነ ነቅሹ ኻተሚ ዑስማን አመንቱ ቢልذي خلق فسوى የቀለበቱ ላይ ያለው እንትኑ የማተሚያው እንትኑ ማለት ጽሁፉ እንዲህ ነበር የሚለው አመንቱ ቢልذي خلق فسوى ፈጥሮ ባስተካከለው በፈጠረውና ባስተካከለው ጌታ አምኛለሁ ይላል ማህተም ውስጥ አድርገ ይሄ ነው ጽሁፉ የሚነበበው ማለት ነው አጓባና ከክልል ቢሮ አይደለም عثمان يميقرم عثمان رضي الله تعالى عنه أخرجه ابن أبي شيبة وابن المبارك في الزهد والطبراني في معجم الكبير يتناقروا تعالى من أن عثمان قرأ القرآن كله في ركعة عند ركعة عليه قرآن مولنا ختموا يملال سند ركعة عليه عند ركعة عليه يا الله يا الله يا الله عجبنا شوف الله እንደው በጣም ይገርማል ይገርማል ቁርአንን ዑስማን ረዲየላሁ ተዓላ የሰበሰበበትን ቃለ አብዱላህ ኢብኑ አልሙባረክ ሌሎች እየተናገሩት አለ عن الزبير بن عبد الله عن جدته ነው أن عثمان كان يصوم الدهر በጣም ብዙ ጊዜ ጾም ያበዛ ነበር አብዱላህ ኢብኑ ሙባረክ ዙህዲ ላይ አምጥቶታል እንደዚሁም አخرجه احمد في فضائل الصحابه አምጥቶታል አነስ እንዲህ ይለናል ረዲየላሁ ተዓላ من ይላል ኢማሙ አልቡኻሪ የዘገቡትን ስሟቸውማ አነስ ان حذيفة قدم على عثمان وكان يغزو مع اهل العراق قبل ارمينيا ወደ አርሜኒያ ወደሚባለው ዘማቾች የኢራቅ ዘማቾች ሄደው ነበር ዘመቻ አርሜኒያ
እነ ስጅስታን እነ ቆጵሮስ እነዚህ በዑስማን ጊዜ የተከፈቱ ሀገራቶች ናቸው። ስጅስታን ምንም የሚባሉት ማለት ነው። ወደ ኡዝቤኪስታን እስታን ምድሮች የሚባሉት አሉ። አፍጋኒስታን፣ ጣጂኪስታን፣ ሲጂስታን፣ ፓኪስታን ያለ እስታን ምድር ወደሚሏቸው ወደ ሲጂስታን እና አርሜኒያ ወደ እንትን ከባህር ወራ አልባህር የሚባሉት ናቸው። አዘርባይጃን ምናምን የሚባሉት እና የኢራቅ ህዝብ ነበረ። ከኢራቅ በኩል ያለውን ጦር ነው ወደዛው ትንሽ ቀረብ የሚል ስለሆነ በዛው ነው አሰልጥነው ወደዛው የላኩት። ወደ አርሜኒያ በሄዱበት ሰዓት فاجتمع في ذلك الغزو اهل الشام واهل العراق ከሻም የሚሄደው ሰራዊት ከኢራቅ የሚሄደው ሰራዊት ተገናኘ። ይህ አርሜኒያን ተቆጣጠሩ ያዙና እዛ እንደተገናኙ فتنازعوا في القرآن حتى سمع حذيفة من اختلافهم ما يكره اهل العراقዎችም ይቀራሉ እንትናዎችም ይቀራሉ። ሻሞች ሲቀሩ ለየት ይላል፣ እንትናዎችም ሲቀሩ ለየት ይላል። ለፍዝ ላይ ማለት ነው። ማሊክ የውሚዲን ብትላው ምንድነው ደግሞ ይሄ ነው የሚለው አይደል? አለይሁም ያለውን አለይሁም የመሰለና የቃል ለውጦችን ይመስል ማለት ነው። እና ይሄ ነገር ሲመጣ አረ እንደዚህ ነው መባባል ጀመረ። እንደዚህ ነው እነማንና እነማን የሻም ሰራዊትና ከኢራቅ የተሰማራው ሰራዊት ወደ አርሜኒያ የሄደው ማለት ነው። በዚህ ሰዓት ፈረኪባ አታ ዑስማን ሁዘይፋ ይሄንን ነገር ሲመጣ ይሄ ጭቅጭቅ ጥሩ አይደለም፣ ነገሩ ጎልቶ ሌላ እክትላፍ ግጭት ከመድረሱ በፊት መሄድ አለብኝ ዑስማን ዘንድ አለና በቃ ከዛ እየገሰገሰ እየጠቃ የት ይመጣል? መዲና فتنازعوا في القرآن متنا انتهى يعني أهل العراق أهل الشام فتنازعوا في القرآن حتى سمع حذيفة من اختلاف ما يكره فركب حتى أتى عثمان فقال يا أمير المؤمنين أدرك هذه الأمة يتشن أمة درس الله أمير المؤمنين قبل أن يختلفوا في القرآن اختلاف اليهود والنصارى في الكتب أيودنا نصارى وجه يتم يتبابالو بتستساتشو وطوال تنتاركوال የተለያየ መንግስት የተለያየ ንጉስ የተለያየ አስተዳደር በመጣ ቁጥር የራሱን ወተፍ ያደረገ የሆነች አረፍተ ነገር የሆነች ሲያደርግ ሌላ ሆኗል። ይሄትም እዛኛውትም እየተባለ የእትም አይነት ነው የሚታየው ማለት ነው። አድሪክ ያ ዑስማን ነው እንዴ? ዑስማን ቶሎ ፈፈዚያ ለذلك ዑስማን فارسل الى حفصه ام المؤمنين ወደ ሐፍሷ የዑመር ልጅ የነብዩ ባለቤት አቡበክር አዘጋጅተው እዛ ያስቀመጡት ነበር። ሙሉን ቁርአን ጀማ አድርገው ማለት ነው። ሐፍሷ ላኪልኛ ዑስማን ያንን አስላኩ ጻፉ። ማን? ዑስማን በሉ ይሄንን እንዳለ ወደ 5 እንትን ማለት ነው ጻፉ። ዘይድ ኢብኑ ሳቢትን፣ ሰዒድ ኢብኑ አልአስን እንዲሁም አብዱላህ ኢብኑ ዙበይር፣ አብዱራህማን ኢብኑ አልሐሪስ ኢብኑ ሂሻምን ይሄንን ገልብጡ አላቸው። ጻፉ እንደውም ጻፉ አላቸው። እናንተና ዘይድ በቁረይሾች ባይሆን የሆነ ነገር እንደዚህ ነው ከተባባላችሁ በቁረይሾች ነው ቁርአን የወረደው፣ በቁረይሾች በእነሱ ቃል መሆን አለበት አሉ። فإن القرآن إنما نزل بلسان قريش ነው ከሌላው አረብ ይልቅ ففعلوا حتى كتبت المصائب ተጻፈ ያንን ላኩ ኢላ ጁንድ من أجناد المسلمين بمصحف እያደረገ ለዚህ የሰራዊቱ ላከ ለአምስት ቦታዎች ማለት ነው። ይሄን አደረገ ዑስማን ረዲየላሁ ተዓላ እና የቀረውን ያው አቃጠለው ማለት ነው። ሌላ እክትላፍ እንዳይፈጠር አደረገው። በዚህ ሙሉን ደመደመ ዑስማን። ስለዚህ የነብዩን አለይሂ ሰላቱ ወሰለም ኡማ እጅግ በጣም ደርሶለታል። በዚህ ያ እሱ ጀምዕ ያደረገው ነው። ኸጠል ዑስማኒ ምን እየተባለ አሁን የምናየው ማለት ነው። አንድ ወጥ ሆኖ ነው የመጣው። ምንም ሌላትም የእንትንትም የምንትም የሚባል ነገር የለም። እዛኛው ላይ እዚህኛው ላይ እንደዚህ ይላል። የአረፍተ ነገር መዛባት የተለያየ ነገር እንደዚህ የለም። የቂራ አይነት አለ። ቂራአው ሻዝ ከሆነ የለም። ነገር ግን እያንዳንዱ ቂራአውን ሰነዱን ተከታትለው አስቀምጠውታል። ቁርአን ላይ ከሙተዋቲር ውጭ የሆነ ነገር የለበትም። ኩሉሁም ሙተዋቲር ቁርአን ማለት ነው። እና በዚህ አይነት መልክ ለዚች ኡማ ትልቅ ስራ ሰርቷል ዑስማን ረዲየላሁ ተዓላ። ዑስማን አይሻ ትለናለች ስለ ዑስማን ማለት ነው። ሊገሉት በከበቡት ጊዜ فيما أخرجه أحمد وأبو يعلى والحاكم وقال صحيح الإسناد ولم يخرجه وقال الذهبي صحيح إمام الذهبي صحيح لتان أن النبي صلى الله عليه وسلم جعل يصار عثمان نبي عليه الصلاة والسلام عثمان عندك أن مستري نبرتان እንደዚህ እኮ ነው እያሉ ሚስጥር ያወሩታል። ሌላው ሰው አይሰማም። እና
ولون عثمان يتغير لك نبي يورث ينقرت ياله يا عثمان في قير على فلما كان يوم الدار وحصر فيها قير لما لما تناقر يعني المستر لك بيته يتكبب غزي ليقولوا غواؤች የከበቡ ጊዜ ዑስማንን ለመግደል የዛን ጊዜ قلنا يا امير المؤمنين على نقاتل እንውጣ እንጋደላቸው ሰው እኮ አለ ዙሪያን እነዚህ ጠባቂዎች አሉ ያለ እነዛ አሉ እንውጣና እንግጠማቸው ቤት ተከቧል እኮ ሊገሉ እኮ ነው ላ አላደርገው قال ان رسول الله صلى الله عليه وسلم عاهد الي عهدا መላእክተኛው ቃል ኪዳን አስገብተውኛል አላደርግም በእኔ አንድ ሰው አይገደልም እኔም ብቻ ነው የሚፈልጉት እኔ ላይ ደግሞ የፈለጉትን አርክተው ይሄድ ማንም እንዳይገደልብኝ አለ ያ አላህ واني صابر نفسي عليه اني راسين እቆጣጠረዋለሁ እኔንም ያደርጉትን ያደርጉ አለ እንቢያለ አላጋደልም ሰው አላጨፈጨፍም ማለት ዑስማን ቤቱ በተከበበ ጊዜ ማለት ነው ዑስማን ረዲየላሁ ተዓላ እንደው ብዙ ተብሏል ስለ ዑስማን እና አለፍ ይያልኩ ነው የምናገረው ስለሱ ሁኔታ ማለት ነው ሌላ ስለ ዑስማን ረዲየላሁ ተዓላ ብዙዎች ብዙ ተናግረዋል ብዙ ብለዋል ዑስማን ረዲየላሁ ተዓላ ያው ከዚህ ዓለም በሞት የተለየው 82 ዓመት ኖሯል ወቂለ 86 سنه 86 ዓመት ቆይቷል ይላሉ ለማንኛውም በሞተ ጊዜ ረዲየላሁ ተዓላ ወአርዳ መርዋን ነው ያሰገደበት የሰገደበት ይላሉ ከዚህ ይልቅ የተባለው ጁበይር ኢብኑ ሙጥዒም ነው የተወሰኑ ሰዎችንና የዑስማንን ሁለት ባለቤቶችን ናኢላና ኡሙል በኒን የሚባሉትን ይዞ ነው ትንሽ ሰዎች ናቸው የሰገዱበት የተቀበረውም ሌሊት ነው እንዳውም ናኢላ የምትባለው ባለቤቱ እሳት ይዛ ነበር እንደዚህ ይዛ ወጣች ጨለማ ስለሆነ ሌሊት ማለት ነው ይዛ ስትወጣ ታይ አጥፊ እሳቱን አጥፊ እኔ فقد رايت الغواء እነዛን ጅሎች አይቻቸዋለሁ ይመጣሉ እንትን በይ ገለውት ነው ዑስማን ተገሎ ስለሆነ ማለት ነው እና አጥፊ ያለ ለማንኛውም መጨረሻ ላይ ያው በጨለማ ቀበሩት ዑስማን ረዲየላሁ ተዓላ ናኢላ የምትባለው በጣም ውብ ሴት ናት ይባላል መለይሐተ ተግራ በጣም ጥርሷ ያምራል በጣም ሳቂታ የሆነች ውብ የሆነች ሴት ናት በጣም ታምራለች በቃ ዑስማን የሞተ ጊዜ ዑስማን ሲገደል ራሱ ስትከላከል ይሄንን ጣቷን ቆርጠዋታል እሷንም ማለት ነው ይሄንን ጣቷን እንደለ እርም አደረጉት በሰይፍ እሱን ሲገድሉ ማለት ነው እና መጨረሻ ላይ ፈከሰረት ተናያ በሐጀር ድንጋይ ስታ ይሄንን ክራንቻ ጥርሷን ስብር አደረገችው ከዚህ በኋላ እንደው ከዑስማን ውጭ ማንንም ጋር አልሰቅም ማለት ያ አላህ እና ኋላ ላይ ወደ ሻም ስትገባ ሙአዊያ እኔ ላግባሽ አለ خطبها فابت አላገባም ማለት ከዑስማን በኋላ በቃ አለቀ በሩ ዝግ ነው አለችው አይቻልም ስለዚህ ዑስማን እንደገደሉት ሐሳን ኢብኑ ታቢት እንዲህ ብሎ የገጠመው ግጥም አለ قتلتم ولي الله في جوف داره وجئتم بأمر جائر غير مهتدي فلا ظفرت أيمان قوم تعاونوا على قتل عثمان الرشيد المسدد قتلتم ولي الله يا الله ወዳጅ ገደላችሁት አይደል في جوف داره እቤቱ ድረስ ሄዳችሁ እቤቱ ውስጥ ገደላችሁት አይደል እናንተ አረመኔዎች وجئتم بأمر جائر እጅግ ግፍ ጭካኔ የተሞላበት ተግባር ፈጸማችሁ ምንም አይነት ቅል ያልሆነ አደገኛ ነገር ፈጸማችሁ فلا ظفرت أيمان قوم تعاون ያገዙና በዚህ መከራ ላይ በዚህ አደጋ ላይ በዚህ ጭካኔ ላይ ከጎን የቆሙ የረዱት ሰዎች እንደው አይሳካላቸው አላቀተል ዑስማን الرشيد المسدد ቀንና የተመራ የሆነውን ዑስማንን በመግደል የተጋገዙ እጆች ሰዎች አይለፍላቸው አለ እንደዛ አድርገው ያው የአላሁ ስብሓንሁ ወተዓላ ፍቃድ ሆነና ዑስማን ረዲየላሁ ተዓላ ያው ገለውት ነው ሰዎች ናቸው በአስተዳደር አኳያ ስንመለከት ብዙ የቀሰቀሱበት አለ በዚህ ለመግደል ያበቃቸው ነገር ዑስማን አልወሊድ ኢብኑ ዑቅባ የሚባለውን መሾሙ ሰዕድን ሽሮ በግብጽም ላይ እና አምርን መሻሩ ሌሎችና ባሙሳ አልአሻሪ ሌሎችን እየሻረ የተወሰዱ ሰዎችን ተክቶ ነበር በስልጣኑ ላይ ማለት ነው ይሄ ዋናው ፊትናውን ሲዘውረ የነበረው አብዱላህ ኢብኑ ሰባ የሚባል አልይሁዲ አይሁዳዊ ያው ታውቃላችሁ በታሪክ ደረጃ ይህ ሰው አይሁድ ነው ተሰተረ في دين الاسلام በዲን الاسلام ውስጥ ተሰጥቶ አድርጎ
ኢባዳን ያሳየ አላህን የሚፈራ መስሎ ገባ መካከል ላይ የተለያዩ ተራ ሰዎችን መቀስቀስ ቻለ ለምን ገውጋ ሰው ሞልቷል ሞኝ ማለት ነው ትንሽ ሹባ መልቀቅ ብቻ ነው እንትና ላይ መለኮስ ቀላል ነው ይኸውማ ትለዋለህ እንትና እኮ እንደዚህ ነው ይኸውማ አንድ ነገር ላሳይ የሚመስል ነገር ማሳየት እኮ የሚመስል ነገር ሹባ መልቀቅ ብቻ ነው ገውጋ የገውጋዎች አሰራር ይሄ ነው እና የራሱን ዘር እያመጣ እኛን እየሻረ እነከሌ አይሆንም እያለ የራሱን ሰው ብቻ ወደ ስልጣን እያመጣ ነው እንዴ አዎ ስለዚህ ይሄን ሰው ዝም ማለት አለብንና ተመልከት በተለይ አሁን 12 አመት ነው ያስተዳደረው ከ12 አመት የመጀመሪያው 6 አመት በጣም ሰላም ነበረ በዑመር ኢብኑ ኸጣብ በሰራውና ባቋቋመው መዋቅር ላይ አሰራሩን ተከትሎ እየሄደ ነበር ሁለተኛው 6 ላይ ነው የተለያዩ ፊትራዎች የጀመሩ እና በግብጽም አሰባሰቡ የተለያዩ ሰዎችን እየተደበቁ እየመከሩ እንግዲህ የዑስማን አገዛዝ በዑመር ላይ ሲደመር የትና የት እንደሆነ አስበው በዑመር ጊዜ የተከፈቱትን ከተሞች ራሱ ተናግሬያለሁ ፓርሻኖች ኢራቅ የሻም ምድር እንዳለ ማለት ነው አሁን ደግሞ በዑስማን ጊዜ ደግሞ አፍሪካ ድረስ ገብተዋል እንዳለ እነ ቱኒስ እነ ሞሮኮ ምን ማለት ነው በዛኛው በኩል ደግሞ እነ ቆጵሮስ ወደዛ ተዘምቷል እነ ሲጂስታን ብያቸዋለሁ እና አርሜኒያ ድረስ ገብቷል እና አዘርባይጃን ምናምን በጣም ያው በአንድ አሚር ስር ነው እንግዲህ በአንድ ኸሊፋ ስር ይተዳደራል ባሁን በታስበው እኮ ግማሹ አውሮፓ ውስጥ ነው ግማሹ ደግሞ አፍሪካ ውስጥ ነው ግማሹ ኤዥያ ውስጥ ነው ሶስት አህጉር ውስጥ ያለን አገር ነበር ሲያስተዳድሩ የነበረው የሚገርም ማለት ነው እንደው ስንዴን ሁሉ አንድ ኸሊፋ ያ አላህ እንግዲህ በዚህ ሰዓት ስንት ገውጋ አለ በየጫካው ተሰለሰን አንደርሳል አሁን እንኳን ቴክኖሎጂ በረቀቀበት ሰዓት ሰው ስንት አማጽያን ይፈጠራል አይደል እሱ ከጓሮ ከመንደር ወጣ ብሎ የሆኑ ሽፍቶች ይፈጠራሉ በቃ ሲድቡ ድቡ አድርገው ወደ ጫካ ይገባሉ መልሰው እንዴት ተቆጣጣረዋለህ እንትናማ አንድ በዛን ጊዜ እኮ እንደ ኢትዮጵያ ሀበሻን ብትመለከተ ኢትዮጵያ ሱዳን ምን ማለት እኮ እንዴ የክልል ያከለ ወይንም ደግሞ እንደ ዞን እኮ ነው የምትሆነው አንጻራዊ ስታይ በዛን ጊዜ ተመልከት እንግዲህ ሰዎችን መቀስቀስ ጀመረ ግብጽ ላይ አጠራቀመ ኢራቅም ላይ አጠራቀመ ከሻምም እንደሱ ተጠረቃቀሙ ከዛም ተነጋገሩ ተሰባሰቡ ይሄ ሰውዬ ራሱን ዘር እያመጣ ነው አሉ እንደውም ደግሞ ተመሳሰለላቸው የሚገርመው ምን ይሄ አልወሊድ ኢብኑ ዑቅባ የሚባለው የዑስማን የእናቱ ልጅ ነው በእናት ይገናኛሉ ዑስማንና እህቱን ሁለት አንድ እህት አለችው እሷ ከአፋን ነው የተወለዱት ነገር ግን እናቱ ሌላ ዑቅበት ኢብኑ አቢ ሙዓይጥን አግብታ ማንን ወልዳለች አልወሊድ ኢብኑ ዑቅባ ሌሎች ልጆችንም ወልዳለን ነበር አልወሊድ ምኑ ነው ማለት ነው ለዑስማን የእናቱ ልጅ ነው እሱን ሾመው ኢራቅ ላይ እሱን አስተዳደር ሲያደርገው ሰውየው ጠጭ ነው ይባላል ይጠጣና ይመጣ ይሰክራል እንግዲህ አስተዳደር ግን ይታገላል ይዋጋል አገር ይከፍታል ማአዛሊከ ግን ጅው ያደርጋል እና ከለታት አንድ ቀን መጣና አሰገዳቸው ሱብሂን አሰገደና ሁለት ረካ አሰግዶ ሰላም አለይኩም ወራህመቱላህ ካልበቃ ሊጨምር ነው ሱብሂን ይሄ ሶሂህ ላይ ያለው ሙስሊም ላይ ያለው እንደዛ ነው እንደውም ሌሎች የታሪክ ምሁራኑ ደግሞ 4 ረካ ነው ሱብሂን ያሰገዳቸዋል 4 ረካ ሱብሂን አሰገደና ይበቃቸዋል ይጨምር አላቸው እስከዚህ ድረስ እንዴት እንደዚህ እየተሰራ ዑስማን እንዴት እንደዚህ ያደርጋል እንግዲህ እሱ ያለው ዑስማን ያለው መዲና ነው ያ ያለው ደግሞ ወደ ኢራቅ ወደ ሩቅ እንትን ነው ስለዚህ ይሄንን እንደ የተለያየ ነገርን አጠራቀሙና የራሱን ዘር ነው የሚያወጣው ወደ ስልጣን ይሄን ሰውማ አንድ ነገር ማድረግ አለብን አሉ ምን እናድርገው እንደዚህ እናድርገው ምን እናድርገው እርስ በርሳቸው ተመካከሩ ያደረጉትን አደረጉ አንተዬ በጣም ብዙ ስራ ነው የሰሩት والله እንደው በጣም የሚያሳዝን ማለት ነው ዑስማን ላይ ያደረጉት የሰሩት ስራ ማለት ነው እና ዑስማን በተለያዩ አመታት ይሄን ከመስራቱ ጋር ዑስማንን መጨረሻ ላይ ምንድነው ያደረጉት ከበባ ነው ያካሄዱት ዑስማንን ማለት ነው ከበባ አደረጉ ዑስማን እንግደለው እንደዚህ እናድርገው የተለያየ ነገር ያንን የመከሩትንና አላማችን ብለው የተነሱበትን ነገር ለመተግበር ዑስማንን ረዲየላሁ ተዓላ አንሁ ለመክበብ ወደ ቤቱ ወደ ነበረበት አካባቢ መጡና ያው ከበቡት እንደው ምንድነው የሚሉት ምንድነው ሲባል አንደኛ አንተ የራስን ሰዎች ወደ ስልጣን ታመጣለህ ሁለተኛ
የሰዎችን መሬት ለራስህ ተከባለህ ታደርጋለህ እና በሙስሊሞች ገንዘብ ላይ ተመዘብራለህ የሚል የተለያየ ወቀሳና ከሰሳ አቀረቡበት። ለእያንዳንዱ መልስ ሰጠ ዑስማን ረዲየላሁ ተዓላ። እንደውም እንዲህ ብለው የተናገሩበት አለ። ሱማማ የተናገረው አለ። ዑስማን ዘንድ መጡና ይሄንን ክስ ባቀረቡ ጊዜ ዑስማን ረዲየላሁ ተዓላ ፊማ አኽረጀሁ النسائي في السنن الكبرى وأحمد وابن خزيمة እነዚህ ሁሉ ተናግረዋል። ኢስናዱ ሐሰን ነው ይላሉ። እንዲህ ብሎ ተናገረ ዑስማን፣ እስኪ እነዛን የቀሰቀሷችሁንና እኔ ላይ እንደዚህ ሆት ነዲዱ ናችሁ እንድትመጡ ያደረጓችሁን ሁለት ሰዎች አምጡልኝ አለ። መሪያችሁን ቢሷሂበይኩም አለዘይኒ አለባኩም በእኔ ላይ የቀሰቀሷችሁን ሰዎች እስኪ አምጡልኝ አላቸው። አምጡልኝ አለ። እንግዲህ ቤቱ ተከቧል። ፈዳዓ ያለው ጠሩለት ነው አሏቸው። አመጧቸው። ከአነሁማ ጀመላን አው ሒማራ ሁለቱ ነው ግመል የሚያክሉ ናቸው። እንግዲህ የተንኮል ሰው ማለት ነው። መጡና ቆሙ። ፈቃለ እንዲህ አላቸው ዑስማን፣ አንሹዱኩም አላህ እንደው በአላህ ይሁንባችሁ አተዕለሙን አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቀዲመ አልመዲና እንደው አታውቁም ነብዩ መዲና በመጡ ጊዜ ወለይሰ ፊሃ ማኡ ዐዝብ ጣፋጭ ውሃ አልነበረም ገይረ ቢዕሪ ሩማ የሮማ ጉድጓድ እንጂ ማንም ጣፋጭ ውሃ አልነበረም። ቃለ መን የሽተሪ ፈየኩኑ ደልው ከዲላኢል ሙስሊሚን ወለሁ ፊል ጀና ኸይሩ ሚንሃ እንደው ይችን ቢዕሩ ሮማን ቆፍሮ አስተካክሎ ለሙስሊሞች የሚጠጣ አድርጎ የሚሰጥ ከሷ የበለጠ አላህ ጀነት ውስጥ የሚተካው አላህ ጀነትን የሚያወርሰው ማን ነው ሲሉ ፈሽተረይቷ እኔ ገዝቼ አልሰጠሁም። ይሄንን አታቁም? እንደው በአላህ ይሁንባችሁ ይሄንን አታቁም? ወአንቱም የውም ተምነዑነኒ አን አሽረበ ሚንሃ እኔን አሁን ከመጠጣት ራሱ እየከለከላችሁ ነው። ቤቴን ከባችሁ ሐታ አሽረበ ሚን አልማኢል ማሊህ ጨዋማ ውሃ እንድጠጣ ማዕቀብ ጥላችሁብኛል። እኔ አልነበርኩም ገዝቼ ለሙስሊሞች ወቅፍ ያደረግኩት አላቸው። ቃሉ አላሁመ ነዓም አዎ አንተ ሆነህ ትክክል ነህ እናንክል ብዙ ያውቃል። ቃለ አንሽዱኩም አላህ እንደው በአላህ ይሁንባችሁ ሀል ተዕለሙነ አነ አልመስጅድ ضاق بأهله መስጂዱ ሰጋጆች በበዙና በጠበበ ጊዜ መቆሚያ በጠፋ ጊዜ መላእክተኛው መየሽተሪ ቡቃ መሬት የሚገዛ እና ጀነቱ ፊል ጀና ቦታ አላህ የሚሰጠው ባሉ ጊዜ እኔ ገዝቼ ወደ መስጂዱ አልጨመርኩም። ወአንቱም ተምነዑነኒ አልየውም አን ኡሰሊ ፊሃ ነገር ግን አሁን ለመስጊድ እየከለከላችሁ ነው። እኔ እንደዛ አላደረኩም ማለትም ቃሉ አላሁመ ነዓም አዎ አሉ። አሁንም ይቅራር አደረጉ። ቃለ አንሽዱኩም አላህ አሁንም በአላህ ይሁንባችሁ ሀል ተዕለሙነ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ካነ ዐላ ሰቢሪ መካ ፈተሐረከ ወዐለይሂ አቡበክር ወዑመር ወአል እንትና ላይ ኡሁድ ላይ ነብዩ አቡበክር ዑመር እኔ ሆነን ተራራው ላይ በወጣን ጊዜ ተራራው በተንቀጠቀጠ ጊዜ እስኩን ፈለይሰ ዐለይከ ኢላ ነብዩ ወስድቁ ወሸሂዳን ረጋ በል አንተ ላይ እኮ የአላህ ነብይ ስድቅና ሁለት ሸሂዶች ናቸው ብለው እኔን ሸሂድ አድርገው ቆጥረው አልተናገሩም? ነብዩ ይሄንን አልሰማችሁም? ይሄንን ቃሉ አላሁመ ነዓም አዎ ይሄንንም አዎ ትክክል ነህ አሉ። ቃለ አላሁ አክበር ሸሂዳ ወረቢል ከዕባ አኒ ሸሂድ መሆኔን እነሱም ቢገሉኝ ሰማዕት መሆኔን ራሳቸው እየመሰከሩ ነው። ወረቢል ከዕባ ማን ዑስማን ረዲየላሁ ተዓላ ሊገሉት እኮ ከበውት እኮ ነው። መጨረሻ ላይ እንዲህ አላቸው ዑስማን፣ እስኪ ነው አንድ ነገር ልንገራችሁ አለ። አብዱላህ ብን ዑመር ነው ይሄንን የሚናገረው። እንዲህ አለ፣ እስኪ አንድ ነገር ልጠይቃችሁ። ኢማሙ አህመድም ነሳኢም ተናግረውታል። እንደው አላመ ተቅቱሉነኒ እስኪ በምን ምክንያት ነው የምትገሉኝ? አሁን እኔ ምን አድርጊያችሁ ነው የምትገሉኝ አላቸው። ያ አላህ فإن رسول الله صلى الله عليه وسلم قال ملاكتኛው እንዲህ ነው አሉ። لا يحل دم امرئ مسلم የሙስሊም ደም ማፍሰስ አይፈቀድም إلا بإحدى ثلاث ከሶስት ምክንያት በአንዱ እንጂ ኩፍሩን بعد እስላም ከእስልምና በኋላ ሙርተድ የሆነ እንደው አው ረጁሉን ዘና بعد ኢሕሳን ካገባ በኋላ ዝሙት የሰራ አው ረጁሉን ቀተለ ነፍሳ ወይ ነፍስ ያጠፋ የገደለ ይገደላል። በዚህ እንጂ ሙስሊም አይገደልም። ለምንድን ነው የምትገሉኝ? ወላሂ ማዘነቱ ቢጃሂልያ በእስልምና ይቅርና በጃሂልያ እንኳን ዘመን ዝሙት ሰርቼ አላውቅም። በዝሙት ሰበብ እንዳገሉኝ ወላ ቀተልቱ ረጁለን ሰውም አልገደልኩም ሰበብ እንዳታደርጉ ወላ ከፈርቱ አልከፈርኩም አነ ሙስሊም አነ ኸሊፈቱኩም ለምንድን ነው የምትገሉኝ አላቸው። ያአላህ ነገር ግን ሰዎቹ ወስነው ላይመለሱ ለመጨረስ መጥተዋልና የዑስማንን ረዲየላሁ ተዓላ ቤት ጥሰው ገቡ። እንደውም አብደላህ ብን ዑመር ሰዎቹ ሊገቡ ሲሉ መጣ።
ዑስማን ተከቧል። አብደላህ ብን ዑመር መጣ። እንደው አንድ ነገር ልንገር፣ እነዚህ ሰዎች ኸሊፋነትን አትልቀቅላቸው እንጂ የሚፈልጉትን ገንዘብ ሰጣቸው ይሄዱልን። አደጋ ይዘው ነው የመጡት አለ አብደላህ ብን ዑመር ለዑስማን። ይሄንን አለውና የተለያየ ነገር ተናገረና ወጣ። ማን? አብደላህ ብን ዑመር ወጣና እንዲህ አላቸው፣ ኢያኩም ወቀትለ هذا الشيخ፣ ይሄንን ሽማግሌ እንዳትገሉ እናንተ ሰዎች እረፉ፣ ነፍስያችሁ ገፋፍታችሁ እንዳትገሉ። ወላሂ ለኢን ቀተልቱሙሁ ለም ተሑጁ البيت جميعا ابدا፣ እንደው ዝንተ ዓለም በይቱላህ አጠገብ አትደርሷት፣ ሁሉም ሙስሊም ይፈልጋችኋል፣ እረፉ። ወለም تجاهدوا عدوكم جميعا ابدا፣ መቼም ጥላታችሁን አትታገሉ፣ ማንም ጋር አትቆሙ። ወለም تقتسموا فيئكم جميعا ابدا፣ መቼም ደግሞ የምታገኙትን ምርኮም ተከፋፍላችሁ ምድር ላይ በሰላም አትንቀሳቀሱም፣ እረፉ አላቸው። እረፉ ይሄን ሰው ከመግደል إلا أن تجتمع على الاجتهاد والأهواء مختلفة ولقد رأيتنا وأصحاب رسول الله صلى الله عليه وسلم እኔ አይቻለሁ የረሱል ሷሃቢዎች ሁላችንም አንድ ላይ ተሟልተን ባለንበት ሰዓት ነቁል እንዲህ እያልን እናወራ ነበር። አቡበክር ثم ዑመሩ ثم ዑስማኑ እያልን እንል ነበር። እናንተ እንደዚህ አይነት ክብር ያለውን ሰው ስለዚህ ለመግደል ተስገብግባችሁና ተንገብግባችሁ መምጣታቸው እረፉ፣ ይሄንን እንዳታደርጉት አላቸው። አብዱላህ ኢብኑ ዑመር ማለት ነው። አخرجه ابن عساكر في تاريخ دمشق። ያው ሰዎቹ ግብ ከፈጠሩ በኋላ ያው የዑስማንን ቤት በላይ በኩል ነው ተሰው ገቡ። ውስጥ ላይ ከገቡ በኋላ ዑስማንን ረዲየላሁ ተዓላ ያው ወጓቸው፣ በጩቤም በምንም ወጋጓቸውና በሰይፍ መጨረሻ ላይ ጨረሷቸው ማለት ነው። ያ አላህ እንዳውም አቡ ነድራ የሚባለው አናቢ ሰዒድ እንዲህ ይላል፣ ضربوه መቱት፣ ታላቁን ሰው በሰይፋቸው መቱት። ፈጀረደሙ على المصحف፣ በቁርአኑ ላይ ፈሰሰ እየቀራ ነበር ዑስማን። እንዳውም ደሙ እንዲህ የሚለው አንቀጽ ላይ አረፈ፣ فسيكفيكهم الله وهو السميع العليم፣ ያነሱን ነገር እሱ ይበቃል፣ ችግር የለም፣ እሱ አላህ ሰሚውና አዋቂው ነው የሚለው ላይ ደሙ ፈሰሰ አለ። ዕምራን ብኑ ጀድር የሚባለው አብዱላህ ብኑ ሸቂቅም እንዳለ አነ አወለ ቀጥረትን ቀጠረት ሚን ደሚ አላ ቀውሊሂ ዐዘ ወጀል ፈሰየክፊከሁም ላህ፣ የመጀመሪያዋ የዑስማን ደም ጠብ ያለችው ፈሰየክፊከሁም ላህ፣ የእነሱን ነገር አላህ ይበቃል የሚለው ላይ ነበረ። እንዳውም ከለታት አንድ ቀን ቁርአንን አወጡትና አመጡና አሳዩ፣ የዑስማንን ቁርአን ማለት ነው። ቃለ ፈኢና ፊል ሙስዓፍ፣ እንዲህ ስንል ተቀርፍቶም አልሄደም ደሙ እንዳለ ነው አለ። አየነው አለኛም አሳዩ እና ዑስማን ረዲየላሁ ተዓላ ዐንሁ በዚህ መልክ ነበረ ይህንን ጥቃት አድርሰው እነ አብደላህ ኢብኑ ሰበእ ባቀጣጠሉት ፈተና እጅግ በጣም ዘግናይ በሆነ መልኩ ዑስማን ተገደለ። ሀታ የዑስማን ተገሎ እንትን ባለበት ሰዓት በተገደለበት ሰዓት ቀሚሱን ራሱ ይዘውት ወደ ሻም ምድር ሄዱ። ከዛም በኋላ ነው ነገራቶች በጣም ውጥንቅጡ ወጣ። እንደውም ብዙ ራሱን መቆጣጠር እስከሚያቅተው ብዙ አካል ማለት ነው። በጣም ዙህርዬ ምን ይላል? ቁቲለ عند صلاة العصر፣ አስር ሶላት አካባቢ ላይ ነው የተገደለው። አሱር ሰዓት ላይ ነበረ ዑስማን ረዲየላሁ ተዓላ ዐንሁ የተገደለው ይላሉ። ማን ማለት ነው? አብዱላህ ኢማም ዙህሪ ከሙስሊም አን አቢ ሰዒድ ቃለ አዕተቀ ዑስማን 20 ባሮችን ነፃ ለቀቀ። የሆነች ልብስ አነሳና እላዩ ላይ ስር አደረጋት። ወቃለ ኢኒ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም አልባሪሃ፣ የባለፈው ሌሊት እኮ ነብዩን በህልም ያየኋቸው። ወአባበክር ወዑመር፣ አቡበክርንም ዑመርንም አየኋቸው። ፈቃለ አሉኝ እስቢር ፈኢነከ ቱፍጢሩ ዐንደና አልቃዲራ፣ የቀጣዩ ሌሊት እኛ ጋር ነው የምታፈጥረው፣ አብሽር ሶብር አሉ ወኛለ። ثم نشر المصحف بين يديه، ፊት ለፊቱ ቁርአኑን ገልጦ ቂራአቱን ጀመረ እና ፈቁቲለ ወሆ በይነ የደይ፣ ቁርአኑ እፊቱ ተገልጦ እያለ ዑስማንን በአረመኔያዊ አሰራር ገደሉት ይለናል። አخرجه ابن عساكر في تاريخ دمشق። እንግዲህ ዑስማን ረዲየላሁ ተዓላ ዐንሁ ይሄንን አደረጉት እና ኑዕማን ኢብኑ በሽር ነበረ ቀሚሱን ይዞት የተገደለበትን ፊህ ዲማ፣ ደም ተለቅልቋል። ዑስማን የተገደለበት
ያው ኸይበር አጠገብ ሲደርስ ሙአዊያ ከላከው ጋር ነው የተገናኘው። ወአሷቢዑ እምራአቲሂ ናኢላ የናኢላ ጣቶችንም ይዞ ቀሚሱንም ይዞ እየሄደ ነበረ ወደ ሻም ምድር። ቀድ ቀጠዑሃ ቢዱርበቲ ሰይፍ በሰይፍ መተው ነው እጇን ጣቷን ቁርጥ ያደረጉት። በጣም ዑስማንን ትወዳለች። እንደውም ደማስቆ ሚንበሩ ላይ ነበር የተደረገው። ህዝቡ ሆት ሆነ። በቃ እንደው የዑስማን እንግዲህ ያለቀ ከዚህ በኋላ እንደው እንዳለ ያመላከተው ሰይፍ የመዘዘው የከበበው ያሳየው እነሱን ያሳደረው ያበላው ያጠጣው ረኒም አድርጉልኝ እስከ ማለት ድረስ ማለት ነው። እንግዲህ ተመልከቱ የዑስማን አገዳደል እንደዚህ ነው። ዑስማን ተገደለ። የተገደለበት ቀሚሱ በደም እንደተነከረ ደማስቆ ሚንበር ላይ ነበረ ይሉናል። እዛ ላይ ያደረጉት አخرجው ابن عساكر في تاريخ دمشق والطبري في تاريخه ይሄንን ነግረውናል። እና በዚህ ሰዓት የሻም ሰው ምን እንደሚሰማው አስብ። ሙአዊያ ሌሎችም በዙሪያ ያሉት ምን እንደሚሰማው አስብ እንዴት እንደሚነሳ ህዝብ የሴት ልጅ ጣት እስከ መቆረጥ ድረስ ማለት ነው። እነዚህ አረመኔዎች እነዚህ ጨካኞች ጭራቆች ይህንን ሰሩ። ፊትና ተመልከት አገር ይህንን ዓለም ይህንን እጅግ የሚገርም መንግስታትን የሚያስተዳድር የነበረውን በጓሮ በር ገብተው ለዛ በቁ ታላቁን ሰው ማለት ነው ረዲየላሁ ተዓላ። እንግዲህ የሻምን ሁኔታ ውጥረት ተመልከት። መዲና ላይ የሚነግሰው ውጥረት ተመልከት። አሁን በቀጣይ የምናየው ታሪክ የአልይ ይሆናል። አልይ እንግዲህ የገጠመውን ልክ አልይ በሚመጣ ሰዓት የነበረበት ርክክብና ሁኔታውን ስትመለከት ወላሂ በጣም የሚያስፈራ ነው። ትልቅ የማይከበርበት ትንሽ የማይታዘንበት ነገራቶች ሁሉ መረን የለቀቁበት ማለት ነው። ነገር ግን ኢጅቲሃድ ነው። ሰሃቢዮች ወነጀሉ አንልም። እነማን ናቸው ጥፋቱን ያጠፉት? የተለያዩ አካላቶች እና አብዱላህ ኢብኑ ሰበእ ናቸው። ይሄን አድርገው ሌሎች የተለያዩትን በመክተት ይሄን አድርገዋል እንጂ የረሱል ሰሃቢዮች በዛ አይወቀሱም። ግን ብዙ ጊዜ አለመሰማማት ደረጃ ደረሰ። በቃ አለመግባባት ደረጃ ደረሰ። ጦርነቱ ነገሰ በሙስሊሞች መካከል። ወደ አርሜኒያ መሄዱ፣ ወደ አውሮፓ ምድር መሄዱ፣ ወደ አፍሪካ ምድር መሄዱ ቀርቶ ጦርነቱ እዛው ወደዛው ተመለሰ። ይህ እንግዲህ በጣም አሳዛኝ ነው። በቀጣይ የምናየው ይሆናል። የአልይን ረዲየላሁ ተዓላ ሲራ ስንመለከት ማለት ነው የዑስማን ታላቅነት ይሄ ብቻ አይደለም። እኔ ለናሙና ያክል ይኸው የረሱል ሰሃቢ ዑስማን ይሄ ነው ብዬ እንደው በመስኮቷ በጭላንጭል ነው ያሳየኋችሁ። ግቡበት፣ አንብቡት፣ አገላብጡት። የታሪክ መስኮትን ስታይ ወላሂ ኑሮ እንዴት ደስ ይላል መሰለህ አቦ። አንብበው ብያለሁ። ሰማኝ ዑስማን አንብበው። አብዱላህ ከማል ሰዒድ አንብብ በደንብ አድርገህ ትወዳለህ። የረሱልን ባልደረቦች ታፈቅራለህ። ለዲንህ ትቆማለህ። ለዲናቸው ቆመዋልና ናሙናህ ናቸው። አርአያዎቻችን ናቸው። የኛ ሞዴሎች ናቸው። ጀግኖች ለዲኑ የኖሩ የታገሉ፣ ለገንዘባቸው ያልሰሰቱ፣ ለህይወታቸው ያልሰሰቱ፣ ለማንነታቸው ያልተስገበገቡ እጅግ የሚገርሙ እንቁዎች አሳቢቁን አልአወሉን አላህ السابقون الأولون من المهاجرين والأنصار إيالا الله يودساتي يمسجناتشو عنده عثمان نبر من السابقين الأولين كتنتكتواتو تشوس عنده السنبر رضي الله تعالى عنه وأرضاه.